ሞተ። እናታቸውም ደግሞ እዛ ከደረሱ በኋላ ታመው ሞቱ። ማንም የሚያያቸው ሰው ስለሌለ ራሳቸው ናቸው ህፃናቱ ምግብ የሚያበስሉ ተከፋፍለው ማለት ነው። የተወሰኑ ህፃናት እንጨት ሲሰበስቡ፣ የተወሰኑት ደግሞ የሚቻላቸውን ነገር ለማግኘት ወደ ገበያ ወደ ዋደበር ይሄዳሉ፣ ሰው ለመለመን ማለት ነው፣ ወይም ደግሞ የሆነ ነገር ለማግኘት እንትን ተመልሰው ምግብ ራሱ ይሄ ወጥ ራሱ የሚያበስሉት ራሳቸው ናቸው። አይሚን ይሄ የህጻጽ አሁን በደንብ የቲክቶክ ቴክኖሎጂ በመጠቀም የተለያዩ ኢትዮጵያ ውስጥ በቲክቶክ እየሰሩ ካሉ በጣም ተሰሚነትም ታዋቂነትም ካላቸው ሰዎች ስለመጣ በደንብ እያየነው ነው እንጂ ከዛ በፊትም ኦፍኮርስ ታስታውስ እንደሆነ ወደ ተንቤን አካባቢ አብርገሌ የሚባለው የአየር በጣም ራቅ ያለው ቦታ ብዙ ሰዎች እና እንስሳት በረሃብ ምክንያት ሲሞቱ እንደነበረ ይሄ በቅርቡ ከተወሰነ ወራት በፊት ያየነው ነው። እነዚህ መሰረታዊው የሆነ የሰብአዊ ችግሩ የረሃብ ችግሩ ትግራይ ውስጥ አሁንም በማህበረሰቡ ውስጥ እንዳለ፣ በዛው ልክ ደግሞ የሚደርስለት አካልም አጥቶ ማህበረሰቡ ራሱ ተስፋ የመቁረጥ ሁኔታ ውስጥ ያለ እንደሚመስል ማለት አሁን በጣም የተቸገረውን ማህበረሰብ ነው የምለው። ባይ ዘ ወይ ሁለት የተለያዩ እይታዎች ሊኖረን ይችላል በተለያየ መልኩ። ያንን ነው ባጭሩ እኔ የተገነዘብኩት። አሜን። እኔ አንድ አጠቃላይ ስዕሉን በተመለከተ ማንሳት ያለብን ነገር አይ ቲንክ በትግራይ ከ140 በላይ የሚሆኑ የስደተኛ መጠለያዎች አሉ በአሁኑ ወቅት እና ከ140 በላይ በሆኑ ምንድን ነው የስደተኛ መጠለያዎች ውስጥ ከዚህ የተለየ እውነት አለ ብዬ አልገምትም እኔ ከዚህ አሁን ካለው። ምክንያቱም በቅርብ እንኳን በተለያዩ ዜናዎች ወጥቶ ያየ ነው የተፈናቃዮች በጅብ መበላት፣ በጉስቁልና ምክንያት መሞት፣ ቅድም የጠቀስካቸው ቦታዎችም ተንቤንም የነበረውን ረሃብ፣ ሌሎች ቦታዎችም የነበሩትን ሁሉ ከግምት አስገብተን በቃ ይሄ አሁን የትግራይ እውነታ ነው። ሌላውም በቀዬው ነው የሚባለውም ህብረተሰብ በተሟላ ሁኔታ ማምረት የሚችልበት መነገድ የሚችልበት የሰውና የካፒታል ዝውውር ስርዓት ባለው መንገድ ተካሂዶ መግባት መውጣት ማምረት መስራት የሚችልበት ሁኔታ የለም። ይሄ ህወሓትና ብልጽግና ቆምረው ተግተው ሰርተው የፈጠሩት ረሃብ ነው። አሁን ይሄ ሲባል ፖለቲካ አታርጉት ምናምን ይባላል። ከዚህ በላይ ፖለቲካ የለም። በነገራችን ላይ ከህልውና በላይ ሊትራል እኮ ነው። ሊትራል ስለ ህብረተሰብ ህልውና ሲወራ በተለያየ ደረጃ የህብረተሰብ ህልውና ለአደጋ ሊዳረግ ይችላል፣ በተለያየ መንገድ ሊተነተን ይችላል። ህልውና ብለን እዚህ ላይ ስናወራ ግን ሊትራል ነው። የሆነ ህብረተሰብ በአካል በህይወት የመኖር ያለመኖሩ ስቴት ነው አሁን ያለንበት ሁኔታ እና ይሄማ ፖለቲካዊ ነው እንጂ በደንብ ፖለቲካዊ ነው እንጂ ይሄማ የህወሓት መልክ እኮ ነው። የብልጽግና መልክ እንደሆነ ኦብቪየስ ነው። አሁን ስለ ትግራይ ስለምናወራ ይሄ የህወሓት መልክ፣ ረሃብ የህወሓት መልክ ነው። ረሃብ የህወሓት ሰብስታንስ ነው። ህወሓት ተግቶ መፍጠር የሚችለው ደብረጽዮን ተግቶ መፍጠር የቻለው ይህንን ረሃብ ነው። ነገራችን ላይ እኔም ማዝነው የሆነ ቦታ የሆነ ሰው የሆነ ያክል ውድመት አድርሶም ስቲል በስልጣን ሊቀጥል በፖለቲካ ውስጥ ሬሌቫንት ሆኖ ሊቀጥል የሚችልበት ሁኔታ መኖሩ ነው የሚያሳዝነው። በትግራይ ውስጥ የትኛውንም ወንጀል ፈጽመህ ፖለቲካ ውስጥ መቀጠል ትችላለህ። ህወሓት ውስጥ ጦር በአንድም በሌላ መንገድ የምትወሸቅበት እስከሆነ ድረስ ምንም ብለህ ምንም አድርገህ መቀጠል ትችላለህ። ከዚህ ቀደም በትናንትና ሁለት ከወዳጆች ጋር ስፔስ ላይ በዚህ ጉዳይ ላይ ስንነጋገር ያነሳኋቸው ነጥቦች ነገሩ እዚህም ላይ ሬሌቫንት ስለሆኑ መልሼ ላንሳቸውና ምንም ብለው አሁን 1 ሚሊዮን ሰው የመከላከል ኃላፊነቱን ባለመወጣት የ1 ሚሊዮን ሰው ሞትም ከፖለቲካ ለመውጣት ምክንያት አይደለም፣ ለቅጣት ምክንያት አይደለም፣ ለተጠያቂነት ምክንያት አይደለም። ትግራይ ውስጥ 1 ሚሊዮን ሰው መሞቱን ክዶም እንደ ደብረጽዮን እና እንደ ፈትለወርቅ ፖለቲካ ውስጥ ከመቀጠል የሚያግድ ነገር የለም ትግራይ ውስጥ። ይኸው እንዲህ ያለ በመላ ትግራይ የተሰራጨ ሰቆቃ፣ ሰብአዊ ሰቆቃ አስከትሎ ፖለቲካቸውም ፖለቲካ ውስጥ ሬሌቫንት ሆኖ መቀጠል ይችላሉ። ቅጣትና ተጠያቂነት ብሎ ነገር የለም። እና እነዚህ ሰዎች ምን ሲያደርጉ ነው ጽዋው ሞልቷል የሚባለው የሚለውን አይገባኝም። አሁን እኮ እያደረጉ ያሉት ሊትራሊ እንደ ማገዶ የትግራይን ህዝብ እያነደዱ እኮ ነው እየኖሩ ያሉት። በነገራችን ላይ የትግራይን ህዝብ በቃ በቆሙ እያነደዱ እኮ ነው እየሞቁ ያሉ።
የት ጋ ነው ገደቡ? የት ጋ ነው ሊሚቱ? ምን ሲያደርጉ ነው ይበቃል የሚባለው የሚለው እኔ አይገባኝም። ይሄ ብልጽግና ጄኖሳይደል የሆነ አገዛዝ እንደሆነ ክርክር የለም። ስለዚህ ልዩነት በሌለ ጉዳይ ላይ ዲስከስ ማድረግ ይሄ ብልጽግና የሚፈልገው ነገር ነው። ጥያቄውም የሆነው አሁን ይሄ የብልጽግና ፕላን እንዲሳካ ትላንት በማስቻል አሁን ደግሞ ከብልጽግና እኩል በሆነ ሚና በማድረግ ጭምር በጦርነቱ ወቅት እኔ ኢኔብል በማድረግ ነበረ ህወሓትን የምከሰው። አሁን ግን በመፈጸም ነው ህወሓትን የምከሰው ኦር በማስፈጸም። ይህ ሁኔታ እንዲሆን ያደረጋቸው ተጨባጭ ነገሮች አሉ። ከዚህ ውጪ ሌላ ውጤት ሊኖራቸው የማይችል ተጨባጭ ነገሮች አሉ ነው የህዝቡን የጋራ አቅም በመበተን መደራደርና የተሻለ ሁኔታ መፍጠር እንዳይቻል አድርጓል። ስርዓት እንዳይኖር አድርጓል። ህወሓት ሌላ ማንም የለም። በነገራችን ላይ ደጋፊዎቹ ማለት ሊፈርጡ ሊዘሉ ይችላሉ። ይሄ አሁን በትግራይ ውስጥ የተፈጠረው ረሃብ ኢነዌይ የህወሓታዊ አስተሳሰብ ግልጽ የሆነ አሰቃቂ መልኩ ነው። በቃ ይሄ ነው የህወሓት አስተሳሰብ፣ አሰራር፣ አካሄድ፣ ሬቶሪክ የሚወስደው መጨረሻ ላይ እንዲህ ላለ ለማንኛውም ሰው ለተባለ ፍጡር የማይገባ ሰቆቃ ነው። በቃ ይሄ ነው ቲንኪንጉ፣ ይሄ ነው የምለው። ቲንኪንጉ በህይወት ሲገለጽ፣ በተግባር ሲገለጽ፣ በሰው ህይወት ሲገለጽ ይሄ ነው። የህወሓት አስተሳሰብ ሲኖር መፈናቀል ነው፣ ሲኖር መራብ ነው፣ ሲኖር መፈጀት ነው። አይከላከልም፣ ከረሃብ አያስጥልህም። እዛ አካባቢ ያሉት ሰዎች እኮ አይ ቲንክ በአይአርሲ ነበር እዛ አካባቢ የነበረው። አንድ ቦታ እንዳነበብኩት ሰዎች ይጽፉ አይአርሲ ኢንተርናሽናል ሬስኪው ኮሚቴ እዛ አካባቢ ይንቀሳቀስ ነበር። ያ ከወጣ ወራት ተቆጥረዋል። በዛ ወራት ውስጥ ኢንተርቬንሽን መኖር ይችል ነበረ። ስለዚህ ስፔሲፊክ ቦታ እናውራ ካልን በአጠቃላይ ትግራይ ውስጥ ያለውን ሁኔታ በተመለከተ ደግሞ ይሄ ሁኔታ እንደሚመጣ የታወቀና የተገመተ ነው ብቻ ሳይሆን እየተኖረ ያለ እውነታ ነው። አሁን እየተኖረ ያለ እውነታ ነው ይሄ። ስለዚህ መጀመሪያ የትግራይ ህዝብ አቅም አንድ ላይ ተሰባስቦ ለህዝቡ ደህንነት አደጋ የሆነውን ሊትራሊ ለህዝቡ ደህንነት አደጋ የሆነውን ረሃብ ብቻ ሳይሆን ፖለቲካዊ የሆነውን ችግር፣ ወታደራዊ የሆነውን መከራ እንዳይመጣ ለማድረግ ይቻል የነበረበትን እድል ተከታትሎ ያከሸፈው መቀለም፣ አዲስ አበባም፣ ሻዕቢያም ብልጽግናም ስር የተወሸቀው የህወሓት ክንፎች ናቸው። ይሄን ያለው አሁን ስምረት የሚሉት የብልጽግና ተቀጥላ ይህንን ድል ተጠቅመን ይህንን የክህደት እንትን ለማስወገድ እንጠቀምበት ምናምን መንገድ ማመላከት ምናምን እንኳን አይደለም። ይሄ በዚህ ጊዜ እንኳን አብረን ተረባርበን ይህንን ችግር እንቅረፍ ኦር ሰም ሶሮፍ እንትን እናድርግ ምናምን አይደለም። ለዚህ ተጠያቂ ሲያደርግ እንኳን ያደረለት አሽከርነት ያደረለት አብይ አህመድ የተባለን ብልጽግና የተባለን አገዛዝ ላለመጥራት ሲጠነቀቅ ታየዋለን። መግለጫው ላይ የረሃቡን ችግሮች በተመለከተ በተሟላ ሁኔታ ችግሩን ለመጥቀስ ያክል ነፃነት የሌለው ስምረት የተባለ ፓርቲ ሌላውን የትግራይ ኢንትረስት በነፃነት አስቦ ይተገብራል ማለት ሞኝነት ነው። ስምረት የአብይ አህመድ የመጫወቻ ዕቃ ነው። ህወሓት የኢሳያስ የመጫወቻ ዕቃ እንደሆነው ሁሉ አሁን በትግራይ ውስጥ የሻዕቢያና የብልጽግና ቶይዝ ናቸው ህዝቡን ለእልቂት እየዳረጉ ያሉት። የግርድና ያሰማሯቸውን ኃይላት ተልእኮ ተውሰውም ሆነ የራሳቸውን ቀላቅለው እና ይሄ የህወሓታዊ አስተሳሰብ ተጨባጭ መልክ ነው የምለው በዚህ ምክንያት አንዱ ያደረጉት ነገር አቅም መበተን ነው። በሁሉም መልኩ ሁሉም አቅም በመበተን ተሳትፈዋል። አንድ ሁለተኛ እርዳታው ትግራይ ላይ ከመጣ በኋላ ደግሞ ሰርቀውታል፣ ዘርፈውታል፣ ቦጥቡጠውታል ነው። እርዳታውን ብቻ አይደለም፣ ምናልባት ስርዓት ባለው መንገድ የተደራጀ መንግስት ኖሮ ቢሆን ኖሮ ለትግራይ ህዝብ ደህንነትና መልሶ ግንባታ ጥቅም ላይ ሊያውለው ይችለው የነበረውን እነዚህ የተራቡ ሰዎች በሚረግጡት መሬት ስር የነበረውን ሀብት አውጥተው
እንደገና ጥይት አድርጎ ቦምብ አድርጎ ለሚመልሰው ድሮን አድርጎ ለሚመልሰው አብይ አህመድ ሸጠውታል። ደፋሪ ወታደር አድርጎ መድፍ አድርጎ ክላሽ አድርጎ ለሚመልሰው ለሻዕቢያ ሸጠውታል። የተራቡት በመላ ትግራይ ያሉት ሰዎች በሚረግጡት መሬት ስር የነበረውን ሀብት በትግራይ ላይ የዘር ፍጅት ለሚፈጽሙት ኃይላት ጥይት እንዲሆን መግደያ እንዲሆን ያ ትግራይ ውስጥ የነበረው ሀብት መልሶ ትግራይ ውስጥ ሞት ሆኖ እንዲመጣ ህወሓታውያን በዛም በዚህም ወርቁንና ሌላውን ሸጠውታል። ያ የተሸጠ ሀብት እንደገና ትግራይ ውስጥ መጥቶ ሲመጣ ሞት ሆኖ ነው የሚመጣው። የተሻለ ካፒታል፣ የተሻለ ቴክኖሎጂ፣ የተሻለ ልማት ሆኖ አይደለም የሚመጣው። ሸቀጥ ሆኖ አይደለም የሚመጣው። ገበያ ሆኖ አይደለም የሚመጣው። የኢንቨስትመንት እድል ሆኖ አይደለም የሚመጣው። ሞት ሆኖ ነው የሚመጣው። ቢካዝ የተሸጠው ለሞት ስርዓቶች ነው፣ ለብልጽግናና ለሻዕቢያ ነው። ይህን በማድረግ ተሳትፏል። በሙሉ እስከ አንገቱ ተነግሮ ተሳትፏል ህወሓት እዚህ ውስጥ። ከዛ ሶስተኛውስ ምንድን ነው? በመከልከል እርዳታ በዚህ እንጂ በዚህ እንዳይገባ በማለት ሚዲያ መሬት ላይ ተንቀሳቅሶ እንዳይዘግብ እነ ቲቢኤስ የደረሰባቸውን እናውቃለን። ሌሎች የተለየ ሀሳብ ያላቸው ሰዎች በትግራይ ውስጥ እንዳይንቀሳቀሱ ዲክሌር ተደርጎ ዚሮ ቶለረንስ እየተባለ እንዴት ሲነገር እንዴት ሲባል እንደነበር የምታውቁት ነው። አንድ ስርዓት፣ አንድ ስብስብ አቅም ከመበተን የመጣ እርዳታን ከመዝረፍ ህዝቡ በሚኖርበት መሬት ስር የነበረውን ሀብት አውጥቶ ለገዳዮች በመሸጥ እንደገና ተመልሶ ሞት ሆኖ ወደ ትግራይ እንዲመጣ ከማድረግና እርዳታ ለህዝቡ እንዳይደርስ ደግሞ መረጃንም ሆነ የሚሰባሰብን እርዳታ ከመከልከል ውጪ ከዚህ ውጪ ምን ሊያደርግ ይችላል? አንድ ስርዓት የሆነን ህዝብ ለመግደል ከፈለገ፣ አንድ ፓርቲ የሆነን ህዝብ ለማጥፋት ሲፈልግ ቀደም ሲል ከዘረዘርኳቸው ውጪ ምን ሊያደርግ ይችላል? የዚህ እኮ ኢትስ ናቹራል እንትን ውጤት አውትካም። አንድን ህዝብ አቅሙን ከበተንክበት እንዲበላው ወይም በህይወት እንዲኖርበት የመጣለትን እርዳታ ከዘረፍከው፣ ለራሱ ህይወት መቀጠል ሊጠቀምበት የሚችለውን ሀብት ከዘረፍከውና እንደገና ተመልሰ እርዳታ እንዳይመጣለት መንገዱን ከገደብክ፣ ኢንፎርሜሽን ተሰራጭቶ እርዳታ እንዳይመጣለት እንዳይደረስለት ከዘጋህበት፣ ከዛ ታዲያ ምን ይሆናል? ይሞታል፣ ይረግፋል። አይደል? እነዚህ የጠቀስኳቸው ነገሮች ዶሚኒስትራብሊ ፕሩቭ ሊደረጉ የሚችሉ የህወሓትና ህወሓታውያን ወላ አዲስ አበባ ወላ አስመራ ላሉ የሞት ጌቶች ያደሩትን ህወሓታውያን የሚመለከት ነው። ፋክትስ ናቸው እነዚህ፣ የኔ አስተያየቶች አይደሉም። እነዚህን ያደረገ ህወሓት በፖለቲካ ውስጥ ሬሌቫንት ሆኖ መቀጠሉ እኔ በጣም ያሳዝነኛል። አንድ እነዚህ መሰረታዊ አንተ የጠቀስካቸው ቴዲ ባይ ዘ ወይ የድሮ እኔ አሁን ከ1977ቱ ረሃብ ጋር ብናነጻጽረው ማለቴ ነው። የዛኔ የነበረው ረሃብና አሁን ያለው ረሃብ አንደኛ የፖለቲካ የኢኮኖሚ የብዙ ገጽታዎቹ ልዩነቶች አሉት አይደለ? ያው የዛኔ የነበረው ደርግን ለማሞካሸት ባልፈልግም በተወሰነ መልኩ ደርግ እርዳታ እንዲገባ ይፈቅድ ነበር አለ ወደ አካባቢዎች በተወሰነ መልኩም ቢሆን። ህወሓቶችም የዛን ጊዜ የነበረው ህወሓቶች ተወደደም ተጠላም የትግራይ ህዝብ ወደ ሱዳን መንገድ የሚሄድበትን መንገድ ያው የኤርትራ ኃይሎች የዛኔ ቢከለክሉም ማለት ነው፣ ግን የተሻላቸውን ያክል ያደርጉ ነበረ ከነ ብዙ ችግራቸውም ቢሆን። አሁን ያለው ህወሓት የሳይኮሎጂካል አታችመንቱ ራሱ ከየት እንደሚመጣ ነው ግራ የሚገባኝ። ማለት አሁን የትግራይ ይሄ የነቃ የሚባለው የፖለቲካ ማህበረሰብ ተወደደም ተጠላም ህወሓት መቼም በመንፈስ አይደለም ትግራይ ውስጥ አሁን ይዞት ያለው ፖለቲኮ ሚሊተሪ ኦሊጋርኪውን ተቆጣጥሮ እየቀጠለ ያለው ደጋፊ ስላለው አባል ስላለው ነው። እና እነዚህ የምናያቸው መሰረታዊ የሆኑ ኢማጅን ከተፈናቀሉ ወገኖች ከተፈናቃዮች ከነዚህ እየተራቡ እየሞቱ ካሉ አካላት መዋጮ የሚጠይቅ ድርጅት ነው ህወሓት ማለት። ይሄ አንተ እንዳልከው ለሬቶሪክ ዝም ብሎ በቃ ፕሮቮክ ለማድረግ የሚነገር አይደለም። ኖ ኢትስ ፋክት ኦን ዘ ግራውንድ።